ፋንታም ዘገየ ይባላለሁ። እኔ የደወልኩት ከሐዋሳ ነው። የመሪ ዘይት ወደ ሞተር እንዴት ሊገናኝ ይችላል? ልዩነት አለው? አይገናኝም። ሃይድሮሊክ የራሱን ሃይድሮሊክ አለው። በቃ ግንኙነት የለውም። እኔ እንደሚስቡሽ እንደማውቀው ከሆነና እንዴት ሊገናኝ ይችላል? ፎቶኑስ ለማላውቀው እንዴት ሊገናኝ ይችላል የሚለው ነው። ድንገት ቢይዘው ለማወቅ ነው። ብሩክ እንግዲህ የጠያቂያችን ያሉት የመሪ ዘይት እንዴት ከሞተር ዘይት ጋር ሊገናኝ ይችላል የሚል ነው። እንግዲህ ባለፉት ተወሰኑ ጥያቄዎች ላይ ከአድማጮች በመጣ ጥያቄ የመሪ ዘይት ወደ ሞተር ዘይት ውስጥ ገባብኝ የሚል ጥያቄ መጥቶ ነበርና ከዛ ጋር በማገናኘት ነው ይሄን የመለሱት። በእርግጥ ብዙ ጊዜ ጥያቄ በኢትዮ አውቶማቲክ ተመልሷል። ምንድን ነው የመሪ ዘይት እና የሞተር ዘይት ይገናኛል ወይስ አይገናኝም የሚለውን ለደንበኞቻችን ግልጽ ለማድረግ እንግዲህ የደንበኞቻችን ጥያቄ ለመመለስ ያህል እሳቸው ያሉት የመሪ ዘይት ከሞተር ዘይት ጋር እንዴት ሊገናኝ ይችላል የሚል ጥያቄ ነው። አይገናኝም። የመሪ ዘይት ከሞተር ዘይት ጋር አይገናኝም። ለምንድን ነው የማይገናኘው? ሲስተሙ የመሪ ዘይት የራሱ ቋት አለው፣ የራሱ ሲስተም አለው። የሞተር ዘይት ደግሞ እዛው ሞተር ውስጥ የምናገኝ ይሆናል። ስለዚህ ሞተር ዘይትና መሪ ዘይት አይገናኙም። በማንኛውም መኪና ላይ ማለት ነው አይገናኙም። አልፎ አልፎ ግን ውሃና ዘይት ነው የሚቀላቀለው። ውሃና ዘይት ተቀላቀለ ሲባል ምናልባት ከዛ ጋር ሊሆን ይችላል። እንግዲህ አድማጫችን ጥያቄ እሳቸው እንዳሉት የመሪ ዘይትና የሞተር ዘይት አይገናኝም። እስቲ ቀጣይ ጥያቄያችን ደግሞ እናድምጥ። ገብረዋሂድ ኃይሌ ይባላለሁኝ ከካሳንቺስ 98 ሞዴል ነው። ሞዴሉ ቴሮስ መኪና ነው። ፊውል ኮንሳምፕሽኑ በ1 ሊትር 7 ኪሎ ሜትር ነው የሚሄደው እና ሞተሩም ታድሰዋል። ፋብሪካው ደግሞ የሚለው 13 ነው የሚለው እንትኑ ነዳጅ ኮንሳምፕሽኑ 13 ኪሎ ሜትር ይሄዳል በ1 ሊትር። ሙያተኞች አሳይቻቸው ነበረ። እንትኑ ኢንጀክሽኑም በሙሉ ንጹህ ነው፣ ምንም ችግር የለውም አሉኝ። ምንድነው ችግሩ? ኖዝልም ታይተዋል። ቫልቮችም እንትኑ ቼክ ተደርገዋል። ቫልቡ ጋፑም ኦልሬዲ ትክክል ነው ተብለዋል። ኖዝሉም በደንብ ታይተዋል። ኤሌክትሪክ ሲስተምም አይተውታል። እሱም ትክክል ነው ተብለዋል። አሁን ይሄ ነው ያሉና ይሄን ከአቅማችን በላይ ነው። የተመልካቻችን ጥያቄ እንግዲህ 8 ሊትር ነው የሚሄደው፣ በአፍሪካው ግን 13 ነው የሚሄደው ይላሉ። እንግዲህ ብዙ ጊዜ ይሄን እናነሳዋለን። ከእርጅና ጋር የተያያዘ ከአነዳድ ጋር የተያያዘ ነው። እስኪ አንተ ምን ትላለህ? እንግዲህ የጠያቂያችን የተቸገሩት የነዳጅ የኮንሳምፕሽን ጉዳይ ነው። ፊል ኮንሳምፕሽኑ በጣም ሃይ ነው እያሉ ነው ያሉት። የተሰራው ምንድነው? ኢንጀክተር ኖዝሎች ታጥበዋል፣ ቫልቭ አጀስት አድርገናል ነው የሚሉት። ኤሌክትሪክ ሲስተሙ በደንብ ታይቷል ነው የሚሉት። ጥሩ ቼክ የሚደረጉ ነገሮች ቼክ ተደርገዋል። ግን በዚህ መሃል ምንድነው ቼክ ሊያደርጉ የሚገባው ኤር ኢንዳክሽን ሲስተሙ ቼክ መደረግ አለበት። ይሄ መኪና ያ ማለት ከፊውል ታንኩ ጀምሮ የኤር ኢንዳክሽን ኢቫፕ ሲስተም ይባላል። መኪኖቹ ላይ የተገጠመ ኢቫፕ ሲስተም ይባላል። ይሄ ኢቫፕ ሲስተም እንኬዝ የሚያስተነፍስ ከሆነ ነዳጅ የመብላት ቴንደንሲው ሃይ ነው። ኢቫፕ ሲስተም ላይ ከታንከር ክዳናችን ጀምሮ የሚያስተነፍስ ቦታ ካለው ምንድነው ነዳጅ ይበላል። መኪናው ቤንዚል አይደለ? ስለዚህ የመትነን ነገር ስላለ ክዳኑ የታንከራችንን ክዳን በደንብ ካልከደንን የነዳጅ ፊውል ኮንሳምፕሽናችን ይጨምራል። ሌላ ደግሞ ፐርጅ ቫልቭ የሚባል ይሄ ሲስተም ኮምፒውተር ኮንትሮል የሚያደርገው ፐርጅ ቫልቭ የሚባል ሴንሰር አለውና ይሄ ፐርጅ ቫልቭ ዘግቶ ወይም ከፍቶ የሚቀር ከሆነ የፊውል ኮንሳምፕሽኑ ሃይ ይሆናል። ፊውል ኮንሳምፕሽናችን ሃይ ስለሚሆን ይሄን ሴንሰር ቼክ ቢያደርጉ እና ደግሞ እዚህ ኢቫፕ ሲስተም ላይ ሆዞች አሉ፣ ቫኪዩም ሆዞች አሉ። እነዚህ ቫኪዩም ሆዞች በእርጅናም በአገልግሎትም እና ደግሞ በተጨማሪ ምናልባት እንዳሉኝ ከሆነ ሞተር ታድሷል ይሄ መኪና። ስለዚህ ሞተር ሲታደስ ብዙ ሆዞች ናቸው ተነቅለው ኢንስቶል ሲደረግ ምንድነው የሚሆነው? ምናልባት ክራክ ሊያደርግ ይችላል። እርጅናም ሊመጣ ስለሚችል ያልጠበቁ ሆዞች ካሉ በዚህ በኢቫፕ ሲስተሙ አማካኝነት ሊያስተነፍስ ስለሚችል ይሄ ነገር ፊውል ኮንሳምፕሽንን ይጨምራል። ሌላ ደግሞ የማርሽ አጠቃቀማቸው አነዳዳቸው የፊውል ኮንሳምፕሽንን ይጨምራል። በተጨማሪ ደግሞ ጎማ ኤር ኢንቴክ ሲስተም ላይ ደግሞ ምንድነው ትሮትል ቦዲው መታጠብ አለበት። ዘይት አጠቃቀማቸው በምን ያህል ኪሎ ሜትር ነው የሚቀይሩት ዘይቱን፣
ትሮትል ቦዲው ታጥቧል ወይ፣ ኢንቴክ ሲስተሙ ንጹህ መሆን አለበት፣ አየር ማጣሪያውስ እንዴት ነው የሚለውን ጥያቄው ለሳቸው እንተዋለን። አየር ማጣሪያው በተጨማሪ ስፓርክ ፕለጎቹ እነዚህ ንጹህ ካልሆኑ የፊውል ኮንሳምፕሽኑ ሃይ ነው የሚሆነው። ምናልባት ኢንጂነር ከዚህ ላይ ተጨማሪ ምንድነው የድራይቪንግ ወይም ደግሞ አነዳድም ይወስናል። በነገራችን ላይ ስልጠና አለ። ነዳጅ ራሱ ለመቆጠብ ኢኮ ድራይቪንግ የሚል ስልጠና አለ፣ በየትምህርት ቤቱ ይሰጣል። አጫጭር ስልጠናዎችም ይሰጣሉ። አሁን እንግዲህ ነዳጅን በጣም ተወዷል። እያጠፈ ሄዶ ወደ 58 ወደ 60 ብር የተጠጋ ነው። ነዳጅ ደግሞ አሁን በጣም እንደዚህ ሲሆን እንግዲህ ወደፊት መጨመር ስለሚችል አነዳዳችን መኪናችን ላይ ያለው ጥንቃቄ እንዳለ ሆኖ አይ ቲንክ አንዳንድ ጊዜ መኪናውንም ያየው ሰው ነው የበለጠ ሊገምት የሚችለው። ብዙ ጊዜ ጥያቄዎቻችንም ክሊር አድርጎ ጥያቄያቸውን ክሊር ባለማድረግ ምክንያት መቅረብ እየገባቸው የማይቀርቡ አሉ። ቴክኒሻኖች ቀርተው ወደኛ ሲያመጡልን ክሊር መሆን አለበት ጥያቄው። አንደኛ ብዙ ጊዜ ነው የምናገረው፣ ቴሌቪዥን ዝጉ፣ ጫጫታ ካለ አይቀርብም። ብዙ ሰዎች አሁን ቴክስት እያደረጉ ጥያቄያችን አልቀረበልም ስለሚሉ፣ ሁለተኛ ግልጽ ማድረግ። አሁን ለምሳሌ ምናልባት ኢንጂነር አንተ ካልከው ተጨማሪ ብሩኬ እንትን አለ አነዳደድ የሚወስናል እኮ ተመሳሳይ መኪናው ተመሳሳይ የነዳጅ ፍጆታ ያላቸው መኪናዎች እያሉ ለሁለት ሹፌሮች ቢሰጣቸው አንዱ በሊትር 8 ኬዳ አንዱ 10 ሊሄድ ይችላል። ይሄ ያነዳዳችን ነው፣ አጠቃቀማችን ነው። ብዙ ጊዜ እንለዋለን። አይ ቲንክ አንዳንድ ሰዎችም እየመጡኝ አድቫይዝ እናደርጋቸዋለን። ምንድነው ሹፌሮችን ማሰልጠን ያስፈልጋል። በተለይ ድርጅቶች ስልጠና ሹፌሮች ስልጠና አሽከርካሪ ስልጠና አግኝተው ነዳጅ ቆጠባ መኪና እየያዝን ላይ ፍሪ ሲሆን ዝም ብሎ አፍኖ የሚነዳ ሰው አለ። ሁለተኛ እዛ ጋር እንደው ከኢኮ ድራይቪንግ ስልጠና መብራት ከፊት እያለ ነዳጅ እየሰጠ መብራት ድረስ የሚሄድ ሰው አለ። እዛ ደግሞ ሲል ፍሬን ይይዛል ባከነ ማለት ነው። ከፊት ዲስታንስ ካለ መኪና እንደው በቀላሉ ትንሽ እንጀምረው ነው እዚህ መኪና ከፊት የሚሄድ ከሆነ መብራት የምትቆም ከሆነ ለምን ነዳጅ የምትሰጠው? ነዳጁን ብትለቀው ይሄዳል እኮ መኪናው። እንደውም እያቀዘቀዘ ያቺ አንድ የሁለት የሰጣት ነዳጅ ምናልባት ግማሽ ኪሎ ሜትር 1 ኪሎ ሜትር ልትወስድ ትችላለች። ስለዚህ አነዳዳቸውም ላይ እንትን ቢያደርጉ አነዳዳቸውን ቢፈትሹ አሁን ጊዜ እንዳይወስድብን ነው እንጂ ቴክስት ቢያደርጉልን እኛ አድቫይዝ እንሰጣቸዋለን፣ የሚነበቡ ጽሁፎችን እንሰጣቸዋለን እና ይሄንን ቢያስተካክሉ የሚል ነው። ሌሎችም ሰዎች ጥያቄ ስላለ ናታን ማረና ጦራሎች ኮሮላ 2003 እና መኪና ነዳጅ ይበላል። ብዙ ጊዜ አስለክቼዋለሁ። 8 አካባቢ ነው የሚሄደው። ዘረም በፊት 11 አካባቢ ነበር፣ 10 አካባቢ ነበር። አሁን ግን ቀንሶ 8 አካባቢ ነው የሚሄደው። ኖዝሉንም አስተረኩት። ነዳጅ ማደያዎችም ለመቀያየር ሞክሬያለሁ፣ ግን ብዙም ለውጥ የለውም። ያደረግነው ነገር ምንድነው ዳክራተሩን በየጊዜው እንድቀይር መከረኝ። እንደገና ኖዝሎቹን ማስተረክ፣ ማደያዎችን እየቀያየርክ ሞክር። እንደገና ደግሞ አብሮ እንትኑ ሳልባቲዮስ የሚጨመር የሆነ ነገርም ሞክር ብሎ የነበረ እሱንም ሞክሬያለሁ። ብዙም ለውጥ አላመጣልኝም። ማተስናልም ብዙም አልተኛም። እንግዲህ የአቶ ናታን ከጦራሌ ጥያቄው ከነዳጅ ጋር የተያያዘ ነው። እንደ ቀደሙት ጥያቄያችን እንግዲህ የተመልካቻችን ጥያቄ ይሄ ነው። ግን እሳቸው ሎዝንም አስጠርገዋል፣ የተለያዩ ሙከራዎች አድርገዋልና የተወሰነ ሙከራ አድርገዋል። አየር ማጣሪያም ኖዝልም አሳጥበዋል። ፊውል ትሪትመንትም ተጠቅመዋል። ግን ተመሳሳይ ነው፣ ለውጥ አላዩበትም። ስለዚህ አሁንም እንደ ቅድም እንዳልነው መልስ ቼክ የሚደረጉ ነገሮች አሉ። አንደኛው ከፊውል ፓምፕ ቴስት ቢደረግ ያለው ፕሬሸር ምን ያህል ነው የሚለውን ፊውል ፓምፓቸውን ቴስት ቢያስደርጉ። ሁለተኛው ደግሞ የፊውል ታንካቸው ክዳን በትክክል የማይከደን ከሆነ ይሄ ፊውል ኮንሳምፕሽን ይጨምራል። ሌላው ደግሞ ኢቫፕ ሲስተም የተባለውን ምናልባት ካሊስተር የሚባላለው ኢቫፕ ሲስተም ላይ ይሄ ካሊስተር ምንድነው? ሃይድሮጂን ጋዝን ከፊውል ታንከሩ ስቶር ያደርግና መልሶ ወደ ኢንጂን ሲስተም አምጥቶ ይጠቀመዋል መኪኖቹ። እና ኢቫፕ ሲስተም ላይ መኪኖቹ ላይ የተገጠመ ነው። ሶ ምንድነው መኪናው ሲጓዝ መኪናችን ሲንቀሳቀስ የሚፈጠር የሃይድሮጂን ጋዝ አለ ትነት። ይሄ ሃይድሮጂን ጋዝ ወደ ካሊስተራችን ውስጥ ሄድና እዛው ተከማችቶ መልሶ ኢንጂናችን ውስጥ ገብቶ መኪናችን እንዲሰራ ያደርጋል። ስለዚህ ይሄ ሲስተም ላይ ያሉ ሆዞች አሉ። በዚህ ኢቫፕ ሲስተም ላይ ደግሞ ፐርጅ ቫልቭ የምንለው አለ። ይሄ ፐርጅ ቫልቭ ምንድነው የሚያደርገው? ማነው ኮንትሮል የሚያደርገው? ኮምፒውተራችን ነው። ይሄ ኮምፒውተራችን ኦን እና ኦፍ በማድረግ
ይሄን ቫኪዩም ወደ ኢንጂናችን እንዲገባ ስለሚያደርግ አንደኛ ይሄ ፐርጅ ቫልቭ ይሰራል ወይ አይሰራም የሚለውን ቼክ ቢያስደርጉ ባለሙያ ጋር። ስለዚህ ይሄ ቫልቭ ወይ ከፍቶ ይቀራል ወይ ዘግቶ ነው የሚቀረው። ስለዚህ ይሄን ቼክ ማድረግ እንችላለን። ይሄ ቫልቭ ዘግቶ ከቀረ ወይም ከፍቶ ከቀረ ፊውል ኮንሳምፕሽኑ ሃይ ነው የሚሆነው። የተቀደደ ሆዞች ካሉትም እዚህ ኢቫፕ ሲስተሙ ላይ በዛ በኩል ያስተነፍሳል ማለት ነው። ይሄ የሚያስተነፍስ ከሆነ ደግሞ ምንድነው ፊውል ኮንሳምፕሽኑ ሃይ ነው የሚሆነው። በተጨማሪ ይሄ ኮሮላ ስለሆነ ትሮትል ቦዲያቸውን በማጠብ ስፓርክ ፕለጉን በመቀየር ቼክ ማድረግ ይቻላል። ከዛ ያነዳዳቸውን በማስተካከል ጎማቸውንም ቼክ በማድረግ ይህንን ቼክ በማድረግ ያለውን የፊውል ኮንሳምፕሽን መጠን ማስተካከል ይቻላል።